ህይወት ፈተናዎች አሏት። እናም እነዚህን ፈተናዎች በድፍረት መጋፈጥ ያስፈልገናል። በዚህ ቪዲዮ ውስጥ በአስቸጋሪ ሁኔታዎች ውስጥ ጥንካሬን ለማግኘት የሚረዱ መንገዶችን እንመለከታለን። ሰላም ጓደኞቼ፣ ወደ ኢንፎ መረጃ ቲዩብ እንኳን በደህና መጣችሁ። ዛሬ በአስቸጋሪ ጊዜያት ጥንካሬን እንዴት ማግኘት እንደምንችል እንነጋገራለን። ህይወት ፈተናዎች አሏት። እናም እነዚህን ፈተናዎች በድፍረት መጋፈጥ ያስፈልገናል። በዚህ ቪዲዮ ውስጥ በአስቸጋሪ ሁኔታዎች ውስጥ ጥንካሬን ለማግኘት የሚረዱ መንገዶችን እንመለከታለን። አስቸጋሪ ጊዜያትን ለመቋቋም ዝግጁ ከሆኑ እስከ መጨረሻው ድረስ ይከታተሉ። ተስፋና ብርታት የሚሰጡ ምክሮችን አካፍላችኋለሁ። አንደኛ፣ ስሜትዎን መቀበል። ተሰምቶ ተናገር። አስቸጋሪ ጊዜያት ሲያጋጥሙን ሐዘን፣ ቁጣ፣ ፍርሃት ሊሰማን ይችላል። እነዚህን ስሜቶች መቀበል የመጀመሪያው እርምጃ ነው። ስሜታችሁን አትደብቁ፣ ተናገሩ። ስሜታችሁን ለመግለጽ ማስታወሻ ደብተር ተጠቀሙ። ከጓደኞቻችሁ ጋር ተነጋገሩ ወይም አማካሪን ያማክሩ። ሁለተኛ፣ ራስዎን መንከባከብ። ለራስ ጊዜ ስጥ። በአስቸጋሪ ጊዜያት ውስጥ ራስን መንከባከብ በጣም አስፈላጊ ነው። በቂ እንቅልፍ ተኙ፣ ጤናማ ምግብ ተመገቡ፣ የአካል ብቃት እንቅስቃሴ ያድርጉ እና የሚወዷቸውን ነገሮች ያድርጉ። ዮጋ፣ ሜዲቴሽን፣ ሙዚቃ ማዳመጥ ጭንቀትን ለመቀነስ ይረዳሉ። ሶስተኛ፣ ድጋፍ መፈለግ። ብቻህን አይደለህም። በአስቸጋሪ ጊዜያት ውስጥ ከቤተሰብ፣ ከጓደኛ ወይም ከማህበረሰብ ድጋፍ ማግኘት ትልቅ እገዛ ነው። ብቻችሁን እንዳልሆናችሁ አስታውሱ። የድጋፍ ቡድኖችን ይቀላቀሉ፣ ከአማካሪ ጋር ይነጋገሩ። አራተኛ፣ አዎንታዊ ነገሮችን መፈለግ። መልካሙን ተመልከት። በአስቸጋሪ ጊዜያት ውስጥ እንኳን አዎንታዊ ነገሮችን መፈለግ ይቻላል። ትምህርት፣ እድል ወይም አዲስ አመለካከት ልናገኝ እንችላለን። ለነገሮች አመስጋኝ መሆን አዎንታዊ እንድንሆን ይረዳናል። አምስተኛ፣ ግቦችን ማውጣት። ትንንሽ እርምጃዎችን ውሰድ። አስቸጋሪ ጊዜያት ሲያጋጥሙን ትንንሽ ግቦችን ማውጣትና እነሱን ማሳካት በራስ መተማመናችንን ይጨምራል። በቀን አንድ ትንሽ ነገር ለማከናወን ሞክሩ። ትዕግስት ማሳየት። ጊዜ ሁሉንም ነገር ይፈውሳል። ፈውስ ጊዜ እንደሚወስድ አስታውሱ። ራስን ለመፈወስ ጊዜ ስጥ እና በትዕግስት ጠብቅ። የሚያጋጥም ችግር ጊዜያዊ እንደሆነ አስታውስ። በአስቸጋሪ ጊዜያት ጥንካሬን ለማግኘት ስሜቶን ይቀበሉ፣ ራስዎን ይንከባከቡ፣ ድጋፍ ይፈልጉ፣ አዎንታዊ ነገሮችን ይፈልጉ፣ ግቦችን ያውጡ፣ እናም ትዕግስት ይኑሮት። አሁን በአስቸጋሪ ሁኔታ ውስጥ ካለፋችሁ ተስፋ አትቁረጡ። ጥንካሬ አለዎት፣ እናም ይህንን ጊዜ ማለፍ ይችላሉ። ይህ ቪዲዮ ጠቃሚ ከሆነ ላይክ ያድርጉ። ለተጨማሪ የአእምሮ ጤና ምክሮች ቻናላችንን ሰብስክራይብ ያድርጉ።